تنال سناء تروي حديثا مريقا وضياء مودة في سمعنا واستنار الجو من بعد الغيوم بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ሙባረክ ደሳለኝ እባላለሁ። ነቅራ ቁርአን ንባብ ትምህርት ቤት መምህርና መስራች ነኝ። በዛሬው ፕሮግራማችን የጥሞና ፕሮግራም አንድ ሰው እንዴት ቁርአንን በቀላሉ ማንበብ እንደሚችልና በ3 ወር ጊዜ ውስጥ ሙሉ ለሙሉ አንብቦ መጨረስ የሚችልበትን ዘዴዎች እነግራችኋለሁ። በነቅራ የቁርአን ንባብ ትምህርት ቤት አንድ ሰው አረብኛን በቀላል ዘዴ ለማንበብ 3 ሳምንታትን ይወስድበታል። ይህም 3 ሳምንታት ፕሮግራሞች 5 ክፍሎችን ያዝ ሲሆን የክፍሎችን ዝርዝር በቀጣይ እነግራችኋለሁ። የመጀመሪያው ክፍል የአንድ ሳምንት ፕሮግራም ሲሆን ይህም የአረብኛ ፊደላቶችን በአግባቡ ለይቶ የሚያውቅበት ትምህርት ይሆናል። የአረብኛ ፊደላት ለይቶ ማወቅ ሲባል 2 ነገሮችን ያካታል። የአረብኛ ፊደሎች ስማቸውን እንዲሁም የሚሰጡትን ድምጽ። እነዚህን በቀላሉ ለማወቅ አንድ ሰው የ28ቱ ፊደላት ቅርጾች፣ የነጥብ አኳኋን እንዲሁም ያቀጣጠል ሁኔታ በአግባቡ ማወቅ አለበት። አንዳንድ ፊደሎች በቅርጽ ተመሳስለው በነጥብ ይለያያሉ። ስለዚህ በቅርጽ የሚመሳሰሉ ፊደሎችን የምንለየው በነጥብ ነው። ነጥባቸው አንድ አይነት የሆኑ ፊደሎች ደግሞ በቅርጽ ይለያያሉ። የተወሰኑ ፊደሎች በነጥብም በቅርጽም ባህሪያቸው አንድ አይነት ሲሆን በዚህ ጊዜ የምንለይበት ሁኔታ ያቀጣጠል ሁኔታ ነው። የአረብኛ ፊደሎች በአቀጣጠል ሁኔታ በሁለት ይከፈላሉ። በሁለቱም በኩል መቀጠል የሚችሉ አብዛኞቹ ፊደሎች ወደ 22 የሚደርሱ ሲሆኑ በአንድ በኩል ብቻ መቀጠል የሚችሉት ደግሞ 6 የአረብኛ ፊደሎች ናቸው። አንድ ሰው አረብኛን ማንበብ ትምህርት የሚጀምረው እነዚህ ፊደላት በአግባቡ ከመለየት ነው። ከዚህ በኋላ ያሉት ሂደቶች እጅግ ቀላልና ብዙም የማያስቸግሩ ይሆናሉ ማለት ነው። በሁለተኛ ደረጃ አረብኛን ለማንበብ አረብኛን ማንበብ ቁርአንን ማንበብ ስለሚያቀልልን በሁለተኛ ደረጃ አረብኛ ለማንበብ የሚያስፈልገው የአረብኛ ማንበቢያ ምልክቶች ናቸው። የአረብኛ ማንበቢያ ምልክቶች 4 ሲሆኑ እነዚህን በቀላሉ ለመለየት ከአማርኛ አቻዎቻቸው ጋር ያላቸውን ዝምድና በደንብ በማወቅ ቀላል በሆነ ዘዴ አንድ ሰው 4ቱን አናባቢ ምልክቶች ማወቅ ይችላል። የመጀመሪያው የአረብኛ አናባቢ ምልክት ፈትሃ የሚባለው ነው። ይህ ፈትሃ ከአማርኛው የመጀመሪያ ተርታ ድምጾች ወይም ግዕዝ ከሚባሉት ሀ ለመሰ ከሚባሉት ድምጾች ጋር ተመሳሳይ የሆነ ድምጽ አለው። ስለዚህ አማርኛን በአግባቡ የሚችል ሰው ወይም የአማርኛን የመጀመሪያውን ተርታ በደንብ የሚያውቅ ሰው ፈትሃን ቀለል ባለ ዘዴ ማወቅ ይችላል ማለት ነው። ሁለተኛው የማንበቢያ ምልክት ዶማ ይባላል። ይህ ዶማ ከአማርኛው ከሁለተኛ ተርታ ድምጾች ጋር አንድ አይነት የሆነ የድምጽ እንቅስቃሴ ይሰጠናል። ይህም ሁሉ ሙሱ ከሚሉት ድምጾች ጋር ማለት ነው። ስለዚህ አንድ ሰው የአማርኛ የሁለተኛውን ተርታ ድምጽ የሚያውቅ ከሆነ ቀላል በሆነ ዘዴ ዶማንም መረዳት ማንበብ ይችላል ማለት ነው። ሶስተኛው ማንበቢያ ምልክት ከስራ ሲባል ይህ ምልክት ከአማርኛ የሶስተኛ ተርታ ድምጾች ጋር አንድ አይነት የሆነ የድምጽ እንቅስቃሴ ይሰጠናል። ይህም ሂሊ ሚሲ ሪ ከሚሉት ጋር ማለት ነው። እነዚህን 3 ዋና አንቀሳቃሽ የአረብኛ አናባቢ ምልክቶችን ቀላል በሆነ ዘዴ ማወቅና መረዳት ይችላል ማለት ነው። ተጨማሪ የማንበቢያ ምልክት እንቅስቃሴ አልባው ስኩን የሚባለው ሲሆን ይህም ከአማርኛው የ6ኛ የድምጽ እንቅስቃሴ ጋር ተመሳሳይ የሆነ የድምጽ እንቅስቃሴ ይኖረዋል። ስለዚህ ስኩንን ለመረዳት የአማርኛ የ6ኛ ድምጽ እንቅስቃሴዎችን ማየት በቂ ነው። ህልም ስር የሚባሉትን ማለት ነው። እነዚህ የአረብኛ ማንበቢያ ምልክቶች አንድ ሰው ቁርአንን ለማንበብ የሚረዱት ብቸኛ የማንበቢያ ምልክቶች ናቸው። ከዚህ ውጭ ያሉት ድምጽን ማርዘሚያ፣ ድምጽን ማጥበቂያና ተጨማሪ አገልግሎት የሚሰጡ ሲሆኑ ቁርአን ውስጥ ከላይ እስከ ታች ድረስ ለማንበቢያ የምንጠቀማቸው ምልክቶች 4 ምልክቶች ብቻ ናቸው። ስለዚህ አንድ ሰው 28ቱን የአረብኛ ፊደላት ለይቶ 4ቱን የማንበቢያ ምልክት በአግባቡ ካወቀ ቁርአንን የማንበብ ሂደት ወደ 87% ያደርሰዋል ማለት ነው። በሶስተኛ ደረጃ አረብኛን ለማንበብ የሚያግዘን ፊደላት አሉ። የመሳቢያ ፊደላት የሚባሉ 3 የመሳቢያ ፊደላት በማንበቢያ ምልክቶች በአናባቢ ምልክቶች ፈትሃ በሚባለው አናባቢ ምልክት፣ ከስራ በሚባለው አናባቢ ምልክት እንዲሁም ዶማ በሚባለው አናባቢ ምልክት
የተፈጠሩትን የድምጽ እንቅስቃሴዎች የተወሰነ ቆይታ የሚሰጡ 3 ፊደላት አሉ። እነሱም አሊፍ መሳቢያ፣ ዋው መሳቢያ፣ ያ መሳቢያ ይባላሉ። ሁለቱን አናባቢዎችና መሳቢያዎችን በአግባቡ ለመማር በነቅራ ቁርአን ትምህርት ቤት የአንድ ሳምንት ፕሮግራም በቂ ነው። ሁሉም ሰው ባለበት እነዚህን በአንድ ሳምንት ከአማርኛ ድምጾቻቸው ጋር እያዛመደ ማንበብ ከቻለ በቀላሉ አረብኛን ወይም ቁርአንን ማንበብ ይጀምራል ማለት ነው። በአራተኛ ደረጃ አረብኛን ለማንበብ ወይም ቁርአንን በቀላሉ ማንበብ የሚያግዘን የማንበቢያ ምልክት ድርብ አናባቢ የሚባለው። ድርብ አናባቢ ማለት የአረብያ 3ቱ የፈትሐ የከስራና የضማ አናባቢዎች ሁለት ሆነው ሲመጡ ነው። እነዛ የፈትሐ የከስራና የضማ አናባቢዎች ከአማርኛ የአንደኛ የሁለተኛና የሶስተኛ ተርታ ድምጾች ጋር ተመሳሳይ ድምጽ እንዳላቸው ቅድም ተነጋግረናል። ይህ ድርብ አናባቢ ደግሞ እነዚህን ድምጾች ላይ ተጨማሪ ን የሚል ድምጽ ብቻ ነው የሚፈጥረው። ን የሚል ድምጽ ለምሳሌ ከአማርኛው በፈትሐ ምክንያት የመጀመሪያ ድምጽ ላይ በ የሚባል ድምጽ ቢፈጠር በድርብ አናባቢ እንጨምረን በን የሚል ድምጽ ይሰጠናል ማለት ነው። ልክ እንደዚሁ ከሁለት የከስራ ድርቦች አናባቢዎች ሁለት ضማዎች አንድ ላይ ሲሆኑ ፈትሐተይን ከስራተይን ضማተይን የሚባሉ አናባቢዎች ከዋና አረብያ የማንበቢያ ምልክቶች አንፃር ስናያቸው ልዩነታቸው ን የሚል ድምጽ ነው የሚሰጡት ማለት ነው። በመጨረሻ አረብኛን ወይም ቁርአንን ለማንበብ የሚያግዘን የማንበቢያ ምልክት ሸዳ ይባላል። ሸዳ ማለት እስካሁን የተፈጠሩ ድምጾች አሉ። 10 ድምጾች ተፈጥሯል። በ4 ማንበቢያ ምልክቶች፣ በ3 መሳቢያ ፊደሎች እንዲሁም በ3 ድርብ አናባቢዎች ምክንያት 10 ድምጾች ተፈጥሯል። ከነዚህ 10 ድምጾች 9ኙ ጠብቀው መነበብ ይችላሉ። ስለዚህ ያንን ለማጥበቅ አረብኛ ቋንቋ ውስጥ ወይም ቁርአን ውስጥ ሸዳ የሚባል ምልክት አለ። ያንን ምልክት ያለበት ፊደል ላይ ጠበቅ አድርገን እናነባለን ማለት ነው። ስለዚህ አንድ ሰው አረብኛ ለማንበብ በአጠቃላይ እነዚህን ምልክቱ አገልግሎታቸውን በአግባቡ ካወቀ ቀላል በሆነ ዘዴ ማወቅ ይችላል ማለት ነው። አጠቃላይ እነዚህ 28ቱን የአረብያ ፊደላት ለመለየት የአንድ ሳምንት ጊዜ በቂ ነው። አንድ ሰው በእኛ ትምህርት ቤት ወደ ቁርአን ሲገባ እያሐፈዘ አይደለም ሄደው በ3 ሳምንት የተማራቸውን ፊደላት፣ ማንበቢያ ምልክቶች፣ መሳቢያዎችን እንዲሁም ድርብ አናባቢን ማጥበቂያዎችን በየገጹ እየተለማመደ ነው የሚሄደው። አንድ ገጽ ቁርአን ብንወስድ በአጠቃላይ ወደ 600 ፊደላት አሉት። ስለዚህ አንድ ሰው አንድ ገጽን ሲያነብ 600 ፊደላትን እየለየ ነው ማለት ነው። 28ቱን ፊደላት ቢያንስ 30 ጊዜ እየደጋገመ ነው። ስለዚህ ወደ ቁርአን ስንገባ የምናደርገው ጫና የሌለበት ቂራአት ነው። ይህም ማለት አንድ ሰው የመጀመሪያው ሳምንት ላይ 50 ገጽ እንዲያነብ ይደረጋል። 50 ገጽ ቀስ ብሎ ሊሆን ይችላል፣ ፊደሎችንም እየቆጠረ ሊሆን ይችላል። የመጀመሪያው ሳምንት 50 ገጽ እንዲያነብ ይደረጋል። ሁለተኛው ሳምንት ተመሳሳይ 50 ገጽ እንዲያነብ ይደረጋል። እድገቱ እየጨመረ ነው የሚሄደው። ሶስተኛ ሳምንት ላይ እና አራተኛ ሳምንት ላይ እኩል 60 ገጽ እንዲያነብ ይደረጋል። ይህ የሚሆነው ቤቱም ያነባል፣ ትምህርት ክላስ ላይም ትምህርት ላይም አንድ ላይ ከተማሪዎች ጋር በተራ ያነባል። አምስተኛና ስድስተኛ ሳምንት ደግሞ 70 ገጽ ያነባል። ሰባተኛና ስምንተኛ ሳምንት ላይ 80 ገጽ ያነባል። አንድ ሳምንት ይቀረናል። የመጨረሻው ሳምንትም 80 ገጽ ያነብ፣ በአጠቃላይ 600 ገጽ ይሆናል ማለት ነው። ይህም በ2 ወር ከ15 ቀን ውስጥ ሙሉ ቁርአንን አንብቦ ይጨርሳል። በዚህ ሂደት ፊደሎችን በአግባቡ የመለየት ስራው ያልቅለታል። አናባቢዎች ሌሎች ደግሞ ቁርአንን የማንበቡ ጥራትን ፍጥነትን በሂደት እያደገ ልክ መጨረሻ አካባቢ ሲደርስ ጥሩ የንባብ ደረጃ የደረሰ አናባቢ ይዞ ከትምህርት ቤታችን ይወጣል ማለት ነው። በዚህ መሰረትም ትምህርት ቤታችን እስካሁን ለ4 ዙሮች የሚሆኑ ተማሪዎችን በዚሁ ፕሮግራም በስነ ስርዓት እያስተማረ ይገኛል። ሁላችሁም ባላችሁበት በራሳችሁም ሆነ የሚያግዛችሁ ሰው ካለ አሁን የነገርኳችሁን የቁርአንን በቀላል ማንበቢያ ዘዴዎችን በመጠቀም በአላህ ፍቃድ ቁርአንን በአጭር ጊዜ ማንበብ እንድትችሉና እንዲሁም አኽትማችሁ ቁርአንን አነባለሁ የሚል ነገር በራሳችሁ ውስጥ እንድትፈጥሩ አላህ እንዲያግዛችሁ ፍላጎቴ ነው። የእናንተን ጥረት ታክሎበት ማለት ነው። አላህ በሰማነው እንሰራ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። بلال بلال تيوب
بلال بلال توب بلال بلال توب بلال بلال توب أماون يا قلقل بلال بلال توب بلال بلال توب